ፈተና በዝቶብናል ፊልድ ማርሻሉ። ሰራዊቱ የጠላትን ሴራዎች በማክሸፍ ረገድ ስኬታማ ስራ እየሰራ መሆኑን ገለጸ። የመከላከያ ምላሽ ስለ ጋዛ ሰላም ተልዕኮ። ኢትዮጵያ በጋዛ ሰላም ማስከበር እንድትሳተፍ ለቀረበላት ጥያቄ ውሳኔውን ይፋ ልታደርግ ነው። ኒኩሌሩን በአስቸኳይ ሰርታችሁ አስረክቡኝ ጠቅላይ መሪው። ሙጅተባ ሀሚኒ በቅርቡ አደገኛው መሳሪያ በእጃቸው ሊያስገቡ እንደሚችሉ የአሜሪካ ስለላ ተቋማት አረጋገጡ። ፈተና በዝቶብናል ፊልድ ማርሻሉ ከግንባር ተናገሩ። ጠላትና ጭንብል ያደረጉ ባንዳዎች ከሁሉም አቅጣጫ ዘምተውብናል ያሉት ኢታማዦር ሹሙ በአንድ ወታደራዊ ምርቃት ላይ በተገኙበት አጋጣሚ በሰራዊታቸው ላይ የገጠሙ ስላሉ ፈተናዎች አብራርተው ተናግረዋል። ፊልድ ማርሻሉ አክለውም ከፈተናዎች ባሻገር አስደናቂ ስራ እየተሰራ ነው ሲሉ አክለዋል። ጽምዶ ከተባለው ስብስብ በተለይም ከህወሓት በኩል እየገፋ የመጣውን የጦርነት ስጋት ለመመከት የሰለጠነው ጦር በይፋ ተመርቋል። በጉዳዩ ላይ ዘርዘር ያለ መረጃ ይዘናል፣ ትሰሙታላችሁ። ይህ በእንዲህ እንዳለ በአንድ ወሳኝ ዓለም አቀፋዊ ግዳጅ ላይ እንዲሳተፍ የተጠየቀው መከላከያ ምላሹ እየተጠበቀ ነው። ጉዳዩ ከጋዛ የሰላም ማስከበር ተልዕኮ ጋር የተያያዘ ነው። ኢትዮጵያ በጋዛ ሰላም ማስከበር እንድትሳተፍ ለቀረበላት ጥያቄ ውሳኔውን ይፋ እንድታደርግ ተጠይቃለች። ከመከላከያ በኩል የተሰማውን ጥብቅ መረጃ ይዘናል። በሌላ መረጃ የአሜሪካ ስለላ ተቋማት ለነጩ ቤተ መንግስት ያቀረቡት መረጃ አነጋጋሪ ሆኗል። አዲሱ ጠቅላይ መሪ አደገኛውን የኒኩሌር ጦር መሳሪያ በአስቸኳይ ሰርታችሁ አስረክቡኝ የሚል ትዕዛዝ መስጠታቸው ተሰምቷል። ሙጅተባ ሀሚኒ በቅርቡ አደገኛውን መሳሪያ በእጃቸው ሊያስገቡ እንደሚችሉ የአሜሪካ ስለላ ተቋማት ያወጡት ሪፖርት አረጋግጧል። በጥንቅራችን ከተያዙ ወሳኝ መረጃዎች መካከል ነው፣ እንመለስበታለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጠላትና ጭንብል ያደረጉ ባንዳዎች ከሁሉም አቅጣጫ ዘምተውብናል ያሉት ኢታማዦር ሹሙ በአንድ ወታደራዊ ምርቃት ላይ በተገኙበት አጋጣሚ በሰራዊታቸው ላይ የገጠሙ ስላሉ ፈተናዎች አብራርተው ተናግረዋል። ፊልድ ማርሻሉ አክለውም ከፈተናዎች ባሻገር አስደናቂ ስራ እየተሰራ ነው ሲሉ ተናግረዋል። ጽምዶ ከተባለው ስብስብ በተለይም ከህወሓት በኩል እየገፋ የመጣውን የጦርነት ስጋት ለመመከት የሰለጠነው ጦር በይፋ ተመርቋል። በመቀለና አዲስ አበባ መካከል ያለው የቃላት ጦርነት በርትቷል። የመንግስትና የህወሓት ደጋፊዎች አንዳቸው ሌላኛቸውን ጠላት እያሉ ከመጥራት ባለፈ ጦርነቱ በቶሎ እንዲጀመር መቀስቀስም ከጀመሩ ሰነባብተዋል። ሁኔታው በሀገሪቱ ብቻ ሳይሆን በምስራቅ አፍሪካም ያልተጠበቀ የኃይል አስተላለፍ ለውጥ ያመጣል በሚል በበርካቶች ዘንድ እየተፈራ ቢሆንም ገና ከመጀመሪያው የጦርነት ጠባሳ በወጉ ላልተላቀቀው የትግራይና የአካባቢው ህዝብ አስጨናቂ መሆኑ እየተነገረ ይገኛል። ጦርነቱ ዳግም ይቀሰቀሳል የሚለው ስጋት የበርካቶችን ቤት የስጋት ደመና ቢያለብስም ከግራም ከቀኝም የሚወጡ መረጃዎችና የሚታዩ ግልጽ የጦርነት ዝግጅቶች ነገርየው የሚቀር አይመስልም የሚያስብል ሆኗል። ከሰሞኑ በመከላከያ ሰራዊትም በህወሓትም በኩል ተደጋጋሚ ወታደራዊ ምረቃ መርሃ ግብሮችን እየተመለከቱ መረጃዎች በስፋት እየወጡ ናቸው። የፕሪቶሪያን ስምምነት ሙሉ በሙሉ ጥሶ በስምምነቱ መሰረት የተመሰረተውን ጊዜያዊ አስተዳደር በማስወገድ ስልጣን የተቆጣጠረ ህወሓት ከውጭም ከውስጥም ከጦርነት ቅስቀሳ እንዲገታ እየጠየቀ ቢሆንም አሻፈረኝ ብሏል። በአሜሪካ በአውሮፓ ህብረትና አፍሪካ ህብረት ጭምር ከፌዴራል መንግስቱ ጋር ያለውን ልዩነት በንግግር እንዲፈታ በተደጋጋሚ የተጠየቀው ህወሓት የሰላም አማራጭን ችላ በማለት ሙሉ እምነቱን ታጣቂ ኃይሉ ላይ ማድረጉ እየተነገረ ባለበት ወቅት መከላከያ ሰራዊትም የራሱን እርምጃ እየተራመደ መሆኑ እየተነገረ ነው። በተለይም ህወሓት የውጭ ኃይሎችን ጭምር በአጋርነት አሳልፎ ከፍተኛ የጦርነት ዝግጅት ላይ መሆኑ በመከላከያ ሰራዊቱ በኩል ያለውን ዝግጅትም ጠንከር እንዲል አድርጎታል እየተባለ ሲሆን በህወሓትና በአጋሮቹ ላይ እየወሰደው ያለው የቅድመ መከላከል እርምጃ ውጤታማ መሆኑን ፊልድ ማርሻል ብርሃኑ ጁላ ገልጸዋል። በአራቱም አቅጣጫ ጭንብል ባደረጉ ባንዳዎችና በላኪዎቻቸው ፈተና በዝቶብናል ሲሉ የተደመጡት ፊልድ ማርሻል ብርሃኑ መከላከያ ሰራዊት የኢትዮጵያን እድገት የማይፈልጉ የጥፋት ኃይሎችን ተልዕኮ በማምከን ግዳጁን በአስተማማኝ ብቃት እየተወጣ ነው ሲሉ ገልጸዋል። መከላከያ ሰራዊት የኢትዮጵያን እድገት የማይፈልጉ የጥፋት ኃይሎችን ተልዕኮ በማምከን ግዳጁን በአስተማማኝ ብቃት እየተወጣ እንደሚገኝ የጦር ኃይሎች ጠቅላይ ኤታማዦር ሹም አስታውቀዋል። የኢትዮጵያ ወታደራዊ አካዳሚ ያሰለጠናቸው 71ኛ ዙር መተማ ኮርስ እጩ መኮንኖችን አስመርቋል። የምረቃ ስነ ስርዓቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን፣ የኢትዮጵያ ወታደራዊ አካዳሚ አዛዥ ብርጋዴር ጀነራል ጌታቸው ሀብታሙ፣ ጀነራል መኮንኖችና የሀገራት ወታደራዊ አታሼዎች በተገኙበት የተካሄደ ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንዳሉት ኢትዮጵያ በምስራቅ አፍሪካ ቀጠና ባላት የጂኦፖለቲካ አቀማመጥና በተፈጥሮ ሀብቷ ምክንያት ለተለያዩ ፈተናዎች ስትጋለጥ የቆየች ሀገር ናት። አርበኞች በታሪክ የሀገራቸውን ሕልውና በመጠበቅ የተጫወቱትን ሚና በማስታወስ በአሁኑ ወቅት የሀገርን ሰላምና ደህንነት ለመፈታተን የሚሞክሩ ኃይሎች መኖራቸውን ጠቁመዋል።
ኢትዮጵያ በልማትና በብልጽግና ጉዞ ላይ መሆኗን የማይወዱ የጥፋት ኃይሎች ሴራና ደባ ለመፈጸም እየሞከሩ መሆኑንም ገልጸዋል። የኢትዮጵያ መከላከያ ሰራዊት በሀገር ፍቅር በአርበኝነትና ህዝብን የማግለል እሴቶች በመላበስ ኢትዮጵያን ለማዳከም የሚቃጡ የጥፋት ሴራዎችን በብቃት እያመከነ መሆኑን ተናግረዋል። ኢትዮጵያ የሚገጥማትን ፈተና በድል ለመወጣት ከትውልድ ትውልድ የተላለፈ የወል ብቃት ያላት ሀገር መሆኗን በመጥቀስ ይህንኑ ዘመኑ የሚጠይቀውን የደህንነት ፈተና ለመመከት የወል ብቃት ብቻ በቂ እንደማይሆን ጠቅሰው ያለውን አቅም በሰው ኃይል ልማት በትምህርትና በዘመናዊ ቴክኖሎጂ ማሳደግ አስፈላጊ መሆኑን ገልጸዋል። በዚህም የመከላከያ ሰራዊት የማሰልጠንና የማብቃት ተልእኮውን በማጠናከር በርካታ የስልጠና ተቋማትን በማስፋፋት የሰው ኃይል ልማት ስራዎችን እያከናወነ መሆኑን አብራርተዋል። በዚህም የሰራዊቱ የሙያ ብቃት፣ የዘመናዊ ቴክኖሎጂ አጠቃቀምና የተልእኮ አፈጻጸም አቅም እየጎለበተና እየዘመነ መምጣቱን ጠቁመዋል። በቀጣይ መረጃ በአንድ ወሳኝ ዓለም አቀፋዊ ግዳጅ ላይ እንዲሳተፍ የተጠየቀው መከላከያ ምላሹ እየተጠበቀ ነው። ጉዳዩ ከጋዛ የሰላም ማስከበር ተልዕኮ ጋር የተያያዘ ነው። ኢትዮጵያ በጋዛ ሰላም ማስከበር እንድትሳተፍ ለቀረበላት ጥያቄ ውሳኔውን ይፋ እንድታደርግ ተጠይቃለች። ጉዳዩን በተመለከተ ከመከላከያ በኩል የወጡ መረጃዎች እንዳመላከቱት ከሆነ ኢትዮጵያ በጋዛ ዓለም አቀፍ የሰላም ማስከበር ተልዕኮ እንድትሳተፍ የቀረበላትን ጥሪ በጥልቀት እያጠናች እንደምትገኝ ታውቋል። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ቁጥር 803 መሰረት በአሜሪካ መሪነት በጋዛ ለሚሰማራው ዓለም አቀፍ የሰላም ማረጋጋት ኃይል የጦር ሰራዊቷን እንድታካትት የቀረበላትን ጥሪ በከፍተኛ ትኩረት እያጤነችው መሆኑ ተገልጿል። በሰላም ማስከበር ዘርፍ የዳበረ ልምድ፣ አስተማማኝ ብቃትና ታሪካዊ ዝና ላላቸው ጥቂት ሀገራት አሜሪካ ባቀረበችው ጥሪ መሰረት ኢትዮጵያ አንዷ ቀዳሚ ሀገር ሆና ተመርጣለች። የሀገሪቱ የውጭ ጉዳይና የደህንነት መስሪያ ቤቶች የቀረበውን ጥሪ አጠቃላይ ሁኔታና ሀገራዊ ጥቅምን ባገናዘበ መልኩ በጥልቀት እየገመገሙት እንደሚገኝ ታውቋል። አሜሪካ በጋዛ ሰላም ማስከበር ተልዕኮውን ለማጠናከር ያቀረበችውን ጥሪ በርካታ ሀገራት በይፋ የተቀበሉ ሲሆን ጥሪው በይፋ የተቀበሉ ሀገራት ቬትናም፣ ጆርጂያ፣ ካዛኪስታን፣ ሞሮኮ፣ ኢንዶኔዥያ፣ ኮሶቮና አልባኒያ ሰራዊቶቻቸውን ለመላክ ዝግጅት ላይ ይገኛሉ። የኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ ጥሪውን በመርህ ደረጃ መቀበላቸውን ይፋ አድርገዋል። ኢትዮጵያ በኮሪያ፣ በኮንጎ፣ በሩዋንዳ፣ በቡሩንዲ፣ በሱዳንና በሶማሊያ ያከናወነቻቸውን ውጤታማ የሰላም ማስከበር ተልዕኮች መነሻ በማድረግ የቀረበላት ጥሪ የኢትዮጵያ መከላከያ ሰራዊት በዓለም አቀፍ ደረጃ ያለውን ከፍተኛ አመኔታ የሚያሳይ ነው። የአድዋ ድል ወራሽ የሆነውና በጽናት የሚታወቀው የኢትዮጵያ ሰራዊት በዚህ ታሪካዊ ተልዕኮ በግብጽና ጋዛ ድንበር ላይ በመሰማራት ቀጠናዊ ሰላምን ለማረጋገጥ የሚያደርገው አስተዋጽኦ ለሀገሪቱ ዲፕሎማሲ ገጽታ ከፍተኛ እሴት እንደሚጨምር ይጠበቃል። ጉዳዩን በተመለከተ ከኢትዮጵያ መንግስት በኩል የሚሰጠው የመጨረሻ ውሳኔ በሚመጡት ቀናት ይፋ ይሆናል ተብሎ ይገመታል። ወደ መጨረሻው መረጃችን ተሻገረን። የአሜሪካ ስለላ ተቋማት ለነጩ ቤተ መንግስት ያቀረቡት መረጃ አነጋጋሪ ሆኗል። አዲሱ ጠቅላይ መሪ አደገኛውን የኒውክሌር ጦር መሳሪያ በአስቸኳይ ሰርታችሁ አስረክቡኝ የሚል ትዕዛዝ መስጠታቸው ተሰምቷል። ሙጅታባ ኻሜኒ በቅርቡ አደገኛው መሳሪያ በእጃቸው ሊያስገቡ እንደሚችሉ የአሜሪካ ስለላ ተቋማት ያወጡት ሪፖርት አረጋግጧል። የአሜሪካ ስለላ የኢራን አዲሱ መሪ ከአባታቸው በበለጠ የኒውክሌር መሳሪያ ለመታጠቅ ዝግጁ ናቸው አለ። የአሜሪካ የስለላ ኤጀንሲዎች የኢራን አዲስ የበላይ መሪ የሆነው ሙጅታባ ኻሜኒ በተመለከተ አዲስና አሳሳቢ ግምገማ ይፋ አድርጓል። በኒውዮርክ ታይምስ ዘገባ ላይ ተመስርተው የዓለም አቀፍ መገናኛ ብዙሃን እንደገለጹት አዲሱ መሪ ሙጅታባ ኻሜኒ ከቀደመ አባታቸው ካሊ ኻሜኒ ይልቅ የኒውክሌር መሳሪያ ባለቤት ለመሆን ከፍተኛ ፍላጎትና ዝግጅት እንዳላቸው ተመላክቷል። ይህ የአሜሪካ የስለላ ተቋማት ያቀረቡት ግምገማ አብዛኛው መረጃ የተሰበሰበው ካሁኑ ቀጠናዊ ግጭት በፊት ቢሆንም የአመራር ለውጡ የቴህራንን የኒውክሌር አቋም ሊቀይረው እንደሚችል ስጋት ፈጥሯል። አዲሱ መሪ ሙጅታባ ኻሜኒ ስልጣን ከያዙ ወዲህ ዝምታን ቢመርጡም የተወሰኑ የኒውክሌር መሳሪያዎችና ቁሳቁሶች ወደ መሬት ውስጥ ወደ ተዘጋጁ ጥበቃ የሚደረግላቸው አካባቢዎች መዘዋወራቸው ታውቋል። ሆኖም አሜሪካውያን ባለስልጣናት እንደገለጹት ኢራን ቁሳቁሶቹን ብታንቀሳቀስም እስካሁን ድረስ ይፋዊ የኒውክሌር ማበልጸግ ስራን በይፋ አልጀመረችም የተባለው። ይህ አዲስ ግምገማ በዋሽንግተንና በቴህራን መካከል ያለው ውጥረት በከፍተኛ ደረጃ በጨመረበትና ቀጠናዊ ወታደራዊ ግጭቶች እየሰፉ ባሉበት ወሳኝ ወቅት መውጣቱ የዓለም አቀፉ ማህበረሰብ ትኩረት ስቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያለመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበረት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካሉናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።